አብዛኛው ሰው ከ30 ዓመት በኋላ ወደ ኋላ መለስ ብሎ ሲያስብ ምን ነው ይህንን እውነት ድሮ ባወቅኩት ኖሮ ብሎ ይጸጸታል። 30 ዓመት ሳይሞላችሁ ቢያንስ አንድ እውነት ማወቅ ብትችሉ ሕይወታችሁን ምን ያህል ትቀይራላችሁ? ዛሬ ብዙ ሰዎች አርፍደው የሚማሯቸውን ነገር ግን እናንተ ዛሬውኑ ልታውቋቸው የሚገቡ 30 ታላላቅ የስነ ልቦናና የግል እድገት ትምህርቶችን በጥልቀት እናያለን። የመጨረሻዎቹ 5ቱ ትምህርቶች ስለ ሥራ ብቻ አይደለም፣ ሕይወታችሁን ስለምታዩበት መንገድ በጥልቀት ያስተምሯችኋል። እንኳን ወደ ሌዮ ቼንጅ በሰላም መጣችሁልን። በዚህ ቻናል ዋና ትኩረታችን ሳይንሳዊና ስነ ልቦናዊ እውነቶችን መሰረት በማድረግ የግል ማንነታችንን ማሳደግ ነው። የ20ዎቹ ዕድሜ መገባደጃ ላይ ስንደርስ ብዙዎቻችን አንድ ትልቅ ስህተት እንሰራለን። 30 ዓመትን እንደ አንድ ትልቅ የማጠናቀቂያ መስመር አድርገን እናስባለን። ነገር ግን አንድ ግልጽ እውነት ልንገራችሁ፣ በሕይወት ውስጥ ሁሉንም ሰው የሚገዛ አንድ ወጥ የሆነ የጊዜ ሰሌዳ የለም። ዛሬ የምናያቸው 30 ትምህርቶች እያንዳንዳቸው የራሳቸው ጥልቅ የስነ ልቦና ማብራሪያ ያላቸው ሲሆኑ ዘመንን ስለ መፍራት ሳይሆን በማንኛውም ዕድሜ ላይ ሆነን ጥበብን ስለ መገንባት ነው የሚያወሩት። እስኪ ወደ መጀመሪያውና መሰረታዊው የሕይወት እውነት እንግባ። አንደኛ፣ ሙሉ ሕይወታችሁን አሁን አውቃችሁ መጨረስ አይጠበቅባችሁም። ከዩኒቨርሲቲ ስንመረቅ ዓለምን የምንቀይር ይመስለናል። ነገር ግን የመጀመሪያው ስራችን ላይ ስንገባ ግራ መጋባት ይፈጠራል። ሜግ ጄ እንደ አውሮፓውያን አቆጣጠር በ2012 ዓ.ም ባሳተመችው ዘ ዲፋይኒንግ ዲኬድ በተባለ መጽሐፏ ላይ የ20ዎቹ ዕድሜ የፍለጋ እንጂ የመደምደሚያ ጊዜ እንዳልሆኑ በጥልቀት ታስረዳለች። መጽሐፉ እንደሚያስረዳው ይህ ጊዜ የማንነት ካፒታል አይደንቲቲ ካፒታል የምንሰበስብበት ወቅት ነው ብላለች። ስለዚህ ዛሬ ላይ የት እንደምትደርሱ 100% እርግጠኛ ባትሆኑም አትጨነቁ። ዛሬውኑ እርግጠኛ ያልሆናችሁባቸውን የሕይወት አቅጣጫዎች በወረቀት ላይ ጻፉና አዳዲስ ነገሮችን በመሞከር ራሳችሁን ለመፈለግ ጊዜ ስጡ። ሁለተኛ፣ የራሳችሁ እሴቶች ከሌሎች ሰዎች ግምት በላይ ዋጋ አላቸው። ህብረተሰቡ የተረጋጋ የቢሮ ሥራ እንድትሰሩ ወይም የተለመደውን የሕይወት መስመር እንድትከተሉ ሊጠብቅባችሁ ይችላል። ነገር ግን የስነ ልቦና ባለሙያዎች ኢንትሪንሲክ ሞቲቬሽን ብለው የሚጠሩት ውስጣዊ መነሳሳት ከውጫዊ ግፊት ሁል ጊዜ ይበልጣል። ሰዎችን ለማስደሰት ብላችሁ የምትገቡበት የሙያ መስመር ውሎ አድሮ ወደ ከባድ የስሜት ድካም ይመራችኋል። ስለዚህ ውሳኔ ስታሳልፉ ይህንን የማደርገው ሰውን ለማስደሰት ነው ወይስ ለራሴ ብላችሁ ራሳችሁን በግልጽ ጠይቁ። ሶስተኛ፣ ብቸኝነትን ከመነጠል ለዩ። ስልካችንን ሳንነካ ለ15 ደቂቃ ብቻችንን መቀመጥ ለምን ይከብደናል? ታዋቂው ጸሐፊ ካል ኒውፖርት እንደ አውሮፓውያን አቆጣጠር በ2016 ዓ.ም ባሳተመው ዲፕ ወርክ በተባለው መጽሐፉ ትልቅ ትኩረት የሚጠይቁ የግል እድገት ሥራዎች የሚፈጠሩት በብቸኝነትና በጸጥታ ውስጥ መሆኑን ያሳያል። አእምሯችን አዳዲስና ፈጠራ የታከለባቸውን ሐሳቦች ለማመንጨት ከውጫዊው የዓለም ጫጫታ መላቀቅ ግድ ይለዋል። ስለዚህ እናንተም በቀን ለ20 ደቂቃ ያህል ያለምንም ቴክኖሎጂና ማህበራዊ ሚዲያ ከራሳችሁ ጋር ጊዜ ማሳለፍን ልመዱ። አራተኛ፣ የራሳችሁን የጊዜ ሰሌዳ ከሌሎች ጋር ማወዳደርን አቆሙ። በማህበራዊ ሚዲያ ላይ ጓደኞቻችሁ ሲያድጉ ወይም ትዳር ሲመሰርቱ ስታዩ የራሳችሁ ሕይወት ወደ ኋላ የቀረ ይመስላችኋል። ሊዮን ፌስቲንገር የተባሉ የስነ ልቦና ተመራማሪ እንደ አውሮፓውያን አቆጣጠር በ1954 ባቀረቡት ሶሻል ኮምፓሪዥን ቲዮሪ ላይ እንዳብራሩት የሰው ልጅ ራሱን ከሌሎች ሰዎች ጋር በማነጻጸር የራሱን ዋጋ ለመተመን ይሞክራል። ነገር ግን ማህበራዊ ሚዲያ የሚያሳየው የሰዎችን ምርጥ ምዕራፍ ሃይላይት እንጂ እውነተኛ የግል ትግላቸውን አይደለም። መጽሐፍ ቅዱስም በገላትያ ምዕራፍ 6 ከቁጥር 4 እስከ 5 ላይ እያንዳንዱ ሰው የገዛ ራሱን ሥራ ይፈትን ይላል። የሌላውን ሰው ምዕራፍ 20 ከእናንተ ምዕራፍ 1 ጋር በፍጹም አታወዳድሩ። አምስተኛ፣ ማንነታችሁን የሰዎችን ይሁንታ ከማግኘት በፊት ገንቡ። ብሬኔ ብራውን እንደ አውሮፓውያን አቆጣጠር በ2018 ዓ.ም በጻፈችው ዴር ቱ ሊድ መጽሐፍ ላይ ሰዎች ደካማ ጎናቸውን ለማሳየት ሲሉ የውሸት ማንነት እንደሚገነቡ ታስረዳለች። ከጓደኞቻችሁ ጋር ስትሆኑ የእነሱን የተሳሳተ ሐሳብ ላለመቃወም ስትሉ ብቻ የውሸት ስምምነት የምታደርጉ ከሆነ እውነተኛ ማንነታችሁን እያጣችሁት ነው።
ስለዚህ በዚህ ሳምንት የሰዎችን ይሁንታ ለማግኘት ብቻ ስትሉ እሺ የምትሉትን አንድ ነገር ትታችሁ የራሳችሁን አቋም በአክብሮት ማንጸባረቅን ተለማመዱ። እዚህ ላይ የህይወት ምርመራ እናድርግ። እስካሁን ካየናቸው 5 ነጥቦች ውስጥ የሰዎችን ህይወት በማየት ራሳችሁን የመውቀስ ባህሪ በህይወታችሁ ውስጥ አለ? ካለ ይህንን በሌዮ ቼንጅ መርህ መሰረት ዛሬውኑ ለመቀየር ወስኑ። 6ኛ መነሳሳት ታማኝ አይደለም፣ ስርዓት ግን ያሻግራል። በዓመት 50 መጽሐፍ አነባለሁ ብላችሁ ትልቅ እቅድ አውጥታችሁ በ3ኛው ቀን ትታችሁ ታውቃላችሁ? ጄምስ ክሊር እንደ አውሮፓውያን አቆጣጠር በ2018 ዓ.ም ባሳተመው አቶሚክ ሃቢትስ መጽሐፍ ላይ እንደሚለው ሰዎች ከፍ ወዳለው ግባቸው አይደርሱም፣ ይልቁንም ወደ ገነቡት ዝቅተኛ ስርዓት ይወርዳሉ ይላል። ግቦች አቅጣጫን ለማሳየት ይጠቅማሉ፣ ስርዓት ግን እርምጃ እንድትወስዱ ያደርጋል። ትልልቅና አስፈሪ ግቦችን ተዉና ማታ ከመተኛታችሁ በፊት 5 ገጽ ብቻ የማንበብ ትንሽ ስርዓትን ዘርጉ። ይህም ቀስ በቀስ ትልቅ ለውጥን ያመጣላችኋል። 7ኛ ትንንሽ ልማዶች በጊዜ ሂደት ትልቅ ጉልበትን ይፈጥራሉ። አዲስ ቋንቋ መማር ወይም ስለ ልቦናዊ ዕውቀትን ማዳበር በአንድ ጀንበር አይመጣም። ቻርልስ ድዊግ እንደ አውሮፓውያን አቆጣጠር በ2012 ዓ.ም በጻፈው ዘ ፓወር ኦፍ ሃቢት መጽሐፍ ላይ የልማድ ዑደት ምልክት፣ ድርጊትና ሽልማት አእምሯችንን እንዴት ሙሉ በሙሉ እንደሚቀይረው አሳይቷል። በቀን 1% ብቻ ማደግ ብትችሉ በአንድ ዓመት ውስጥ 37 እጥፍ የተሻለ ሰው ትሆናላችሁ። ራሳችሁን ለማሳደግ በቀን ለ20 ደቂቃ ብቻ አንድ ጠቃሚ ፖድካስትን ማዳመጥ ወይም አንድ ጠቃሚ መጽሐፍን ማንበብ ልማድ አድርጉት። 8ኛ ፈጣን ደስታን ማዘግየትን ተማሩ። ዋልተር ሚሼል እንደ አውሮፓውያን አቆጣጠር በ1972 በስታንፎርድ ዩኒቨርሲቲ ባደረጉት ታዋቂው የማርሽሜሎ ጥናት ላይ የዛሬውን ትንሽ ደስታ ትተው የነገን ትልቅ ሽልማት የጠበቁ ሕፃናት በሕይወታቸው የበለጠ ስኬታማ እንደሆኑ አረጋግጠዋል። አሁን ወዲያውኑ የሚገኝ ደስታ ኢንስታንት ግራቲፊኬሽን የዘመናችን ትልቁ በሽታ ነው። መጽሐፍ ቅዱስም በምሳሌ ምዕራፍ 16 ቁጥር 32 ላይ ትዕግስተኛ ሰው ከኃያል ሰው ይሻላል ይላል። ስለዚህ እናንተም ከባድ ውሳኔ ስታደርጉ ዛሬ ከሚያስደስታችሁ ነገር ይልቅ ነገ ለሚጠቅማችሁ ነገር ቅድሚያ ስጡ። 9ኛ ከአንድ ጊዜ ከፍተኛ ጥረት ይልቅ የየቀኑ ትንሽ ጥረት ኃይል አለው። በአንድ ቀን ለ5 ሰዓታት ጂም ገብቶ ከሚሰራና ከሚጎዳ ሰው ይልቅ በየቀኑ ለ30 ደቂቃ የሚሮጥ ሰው የተሻለ ጤናና ጽናት ይኖረዋል። ስኬት የሚመጣው አልፎ አልፎ ከምናደርገው ትልቅ የሆነ ጀብዱ ሳይሆን ማንም በማያየን ጊዜ በየቀኑ ከምናደርገው ትንሽዬ ጥረት ነው። ስለዚህ እናንተም ዛሬውኑ በሕይወታችሁ 1% ብቻ የተሻለ ነገር ለማድረግ ሞክሩ። 10ኛ የጀመራችሁትን መጨረስ ልመዱ። ስንት ጊዜ ጀምራችሁ ያልተጠናቀቁ ፕሮጀክቶች አሏችሁ? ግማሽ ያነበባችኋቸው መጽሐፍት፣ ጀምራችሁ የተዋችሁ የኦንላይን ኮርሶች ይኖራሉ። መጽሐፍ ቅዱስ በመክብብ ምዕራፍ 7 ቁጥር 8 ላይ የነገር ፍጻሜ ከጅምሩ ይሻላል ይላል። አእምሯችን ያልተጠናቀቁ ሥራዎችን ዘወትር ስለሚያስታውስ ይህ ሁኔታ በውስጣችን ከፍተኛ ጭንቀትና የጥፋተኝነት ስሜትን ይፈጥራል። ስለዚህ እናንተም አዲስ ነገር ከመጀመራችሁ በፊት ዛሬውኑ ተንጠልጥሎ የቀረን አንድ ትንሽዬ ሥራ ማጠናቀቃችሁን አትርሱ። 11ኛ የተሰጣችሁ ጊዜ የተገደበ መሆኑን አትርሱ። ግባችሁ ላይ ለመድረስ እያሰባችሁ ነገር ግን ማህበራዊ ሚዲያ ላይ ለ4 ሰዓታት ዓላማ የለሽ ቪዲዮዎችን ስትመለከቱ ጊዜያችሁን እያቃጠላችሁት ነው። ስቲቭ ጆብስ እንደ አውሮፓውያን አቆጣጠር በ2005 በስታንፎርድ ዩኒቨርሲቲ ባደረጉት ታሪካዊ ንግግር ሞትን ማስታወስ በሕይወት ውስጥ ትልልቅ ውሳኔዎችን ለማድረግ የሚረዳ ትልቅ መሳሪያ ነው ብለዋል። ምክንያቱም ጊዜያችሁ አጭር መሆኑን ስታውቁ የሰዎች አስተያየትና ፍርሃትን ወደ ጎን ትታችሁ ወደ ዋናው ዓላማችሁ ታተኩራላችሁ። ስለዚህ እናንተም ዛሬውኑ በስልካችሁ ላይ ያሉትን ጊዜያችሁን የሚሰርቁ የተለያዩ አፕሊኬሽኖችን አሁኑኑ አጥፉት። ሕይወታችሁ ላይ ትርጉምና ለውጥ ወደሚያመጣው ሥራችሁ ላይ ማተኮርን ጀምሩ። 12ኛ አይ ማለትን በድፍረት ተማሩ። ግሬግ ማኪዌን እንደ አውሮፓውያን አቆጣጠር በ2014 ዓ.ም በጻፈው ኢሴንሻሊዝም መጽሐፍ ላይ አላስፈላጊ ላልሆኑ ነገሮች ቆራጥ የሆነ አይ ካላልን ለሕይወታችን ዋና ዓላማ
ቦታ እንደምናጣ በጥልቀት ያብራራል። እያንዳንዱ ለሌላ ሰው የምትሉት እሺ ለራሳችሁ እቅድ የምትሉት አይ መሆኑን መዘንጋት የለባችሁም። ቤታችሁ ሆናችሁ ለማንበብ ወይም ሥራ ለመስራት እቅድ ይዛችሁ አንድ ሰው የሆነ ግብዣ ቢጠራችሁና ያ ግብዣ ምንም ጥቅም እንደሌለው ብታውቁ አሁኑኑ በአክብሮት እምቢ ማለትን መልመድ አለባችሁ። 13ኛ ትኩረታችሁን ከሚያቋርጡ ረብሻ ጠብቁ። ሥራ እየሰራችሁ ስልካችሁ ሲጮህ ወይም ሜሴጅ ሲገባ ትኩረታችሁን ወደ ነበረበት ቦታ ለመመለስ እስከ 23 ደቂቃ እንደሚፈጅ የስነ ልቦና ጥናቶች ያሳያሉ። ይህ የማያቋርጥ ረብሻ አእምሯችንን ያደክመዋል። እናንተም የሕይወት ዕቅዳችሁን ስትጽፉ ወይም ስታጠኑ ስልካችሁን አጥፍታችሁ ሌላ ክፍል ውስጥ አስቀምጡት። በዚህም ጊዜ ትኩረታችሁን ሰብስባችሁ ሥራችሁ ላይ ብቻ አተኩሩ። እስከዚች ደቂቃ ድረስ አብራችሁን ካላችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ ቪዲዮውን ላይክ ማድረጋችሁን አረጋግጡ። እንዲሁም ደግሞ ለሌዮ ቼንጅ አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግና የደወል ምልክቱን መጫናችሁን አትርሱ። ሁል ጊዜ እንደዚህ አይነት አስተማሪና ቁም ነገር አዘል ቪዲዮዎችን ስለቅላችሁ እንዲደርሳችሁ ያደርጋል። እንዲሁም ደግሞ ይህንን ቪዲዮ የት ሀገር ሆናችሁ ነው እያያችሁ ነው ያላችሁት? በስንት ሰዓትስ ነው እየተመለከታችሁ ነው ያላችሁት? ይህንንም በኮሜንት ላይ ጻፉልን። የት ሀገር ሆናችሁ እንደምታዩን ማወቅ እንፈልጋለን። 14ኛ ስራ መብዛትና ውጤታማ መሆን የተለያዩ ናቸው። የቢሮ ጠረጴዛችሁን በማስተካከልና ኢሜል በማንበብ ብቻ ቀኑን አሳልፋችሁ ዋናውንና ከባዱን ስራ ሳትሰሩት ቀርታችሁ ታውቃላችሁ? ይህ የሚሆነው ትኩረታችሁ ጥቃቅን ስራዎች ላይ ስለሆነ ነው። የፓሬቶ ሕግ 80-20 እንደሚለው 80% ውጤት የሚመጣው ከ20% ስራችን ነው። ስለዚህ እናንተም በየቀኑ ማከናወን ያለባችሁ 3 ዋና ዋና ተግባራትን ብቻ ለይታችሁ እነዛ ላይ አተኩሩ። ስራችሁንም በውጤታማነት መስራት ትችላላችሁ። 15ኛ ለአጭር ጊዜ ደስታ ስትሉ የወደፊቱን ህልማችሁን አትሰው። ለፈጣን ምቾት ብሎ ጤናማ ያልሆነ ምግብ መመገብ የረጅም ጊዜ ጤናን ያጠፋል። ዳንኤል ካህነማን እንደ አውሮፓውያን አቆጣጠር በ2011 ዓ.ም በጻፉት ቲንኪንግ ፋስት ኤንድ ስሎ መጽሐፍ ላይ አእምሯችን እንዴት ለፈጣን ስሜት እንደሚሸነፍ አብራርተዋል። መጽሐፍ ቅዱስም በምሳሌ ምዕራፍ 21 ቁጥር 5 ላይ የትጋት ሐሳብ ወደ ሙላት ያደርሳል ይላል። አንድ ውሳኔ ስታደርጉ ይህ ውሳኔ ከ5 ዓመት በኋላ ምን ያመጣብኛል ብላችሁ ራሳችሁን ጠይቁ። አሁን ወደ ግንኙነትና ስለ ልቦናዊ ጤና እንሸጋገር። 16ኛ ጓደኞቻችሁን በጥንቃቄ ምረጡ። ዘወትር ስለ ሰዎች ሐሜት ከሚያወሩ ጓደኞች ይልቅ ስለ አዳዲስ ሐሳቦችና የግል እድገት ከሚያወሩ ሰዎች ጋር ጊዜ አሳልፉ። ጂም ሮን እንዳለው እኛ ማለት በብዛት ጊዜያችንን የምናሳልፍባቸው 5 ሰዎች ድምር ውጤት ነን። መጽሐፍ ቅዱስም በምሳሌ ምዕራፍ 13 ቁጥር 20 ላይ እንደሚለው ከጠቢባን ጋር የሚሄድ ጠቢብ ይሆናል ይላል። እናንተም በሕይወታችሁ ውስጥ በእውነት የሚያሳድጓችሁንና እውነቱን የሚነግሯችሁን 5 ሰዎች በዙሪያችሁ አቆዩ። ከእነሱ ጋርም ረጅም ጊዜያትን ማሳለፍን ልመዱ። 17ኛ ፍቅርንና ጥገኝነትን ለዩ። በፍቅር ግንኙነት አጋራችሁ የእናንተን የደስታ ክፍተት ሙሉ በሙሉ እንዲሞላ ትጠብቁ። ደስታና ሙሉነትን ከውስጣችሁ ማግኘት አለባችሁ። ጆን ጎትማን የተባሉ ታዋቂው የስነ ልቦና ተመራማሪ እንዳረጋገጡት ጤናማ ግንኙነት የሚፈጠረው 2 ራሳቸውን የቻሉ ሙሉ ሰዎች ሲገናኙ እንጂ አንደኛው በሌላው ላይ ሙሉ በሙሉ ሲደገፍ አይደለም ብለዋል። ስለዚህ ከግንኙነታችሁ ውጪ የራሳችሁ የሆነ ማንነትና የትርፍ ጊዜ ማሳለፊያ ይኑራችሁ። 18ኛ ሁሉንም ሰው ማዳን አትችሉም። ለመስራት ፍላጎት ለሌለውና ዘወትር ሰበብ ለሚፈጥር ጓደኛችሁ ገንዘብ መስጠት ችግሩን መፍታት ሳይሆን መጥፎ ልማዱን ማበረታታት ነው። ሰዎችን መርዳት ጥሩ ነው፣ ነገር ግን የሰዎችን ኃላፊነት ሙሉ በሙሉ መውሰድ እናንተንም አብሮ ያሰጥማል። ስለዚህ ለሰዎች ጊዜያዊ መፍትሄ ከመስጠት ይልቅ የራሳቸውን ችግር እንዲፈቱ በእነሱ ላይ አቅም መፍጠርን ልማድ አድርጉት። ምክንያቱም አሳውን አጥምዳችሁ ከምትሰጧቸው ይልቅ እንዴት አሳውን እንደሚያጠምዱ ብታስተምሯቸው ለነሱ ትልቅ ውለታ ዋላችሁላቸው ማለት ነው። 19ኛ ጤናማ ድንበርን ማበጀት ራስ ወዳድነት አይደለም። አንድ ሰራተኛ እሁድ ማታ 3 ሰዓት ላይ ከአለቃው የሚመጣን የሥራ ስልክ ላለማንሳት መብት አለው።
ድንበር ከሌላችሁ ሰዎች ሕይወታችሁን መጫወቻ ያደርጉታል። በመጨረሻም በውስጣችሁ ከባድ ንዴትና ጥላቻ ይፈጠራል። ስለዚህ ከአሁን ጀምሮ ራሳችሁን መንከባከብና የአእምሮ እረፍት መውሰድ ግዴታችሁ እንጂ ምርጫችሁ አይደለም። የአእምሮ ሰላማችሁን መጠበቅ ለወደፊቱ ለምትሰሩት ሥራ ውጤታማ ያደርጋችኋል። 20ኛ ለሰዎች ቃል ሳይሆን ለተደጋጋሚ ባህሪያቸው ትኩረት ስጡ። ታዋቂዋ ጸሐፊ ማያ አንጀሎ ሰዎች ማንነታቸውን ሲያሳዩአችሁ ለመጀመሪያ ጊዜ እመኗቸው ብላለች። ዘወትር ባህሪውን አስተካከላለሁ እያለ ተመልሶ ወደ መጥፎ ልማዱ የሚገባን ሰው ቃሉን ሳይሆን ድርጊቱን እመኑ። ቃላትና ድርጊት ሲለያዩ አእምሯችን ግራ ይጋባል። ስለዚህ ምንጊዜም ውሳኔዎችን ስትወስኑ በቃላት ላይ ሳይሆን በድርጊት ላይ ተወስናችሁ ውሳኔያችሁን ወስኑ። ምክንያቱም ከቃል በላይ ሰዎች የሚያደርጉት ነገር ትክክለኛ ማንነታቸውን ይገልጻልና። አሁን ደግሞ ስለ ሥራና ገንዘብ እድገት እንነጋገር። 21ኛ በገበያ ላይ ዋጋ ያለው ክህሎትን ገንቡ። ስሜታዊ ብልህነት፣ ኮዲንግ መማር ወይም ደግሞ የተዋጣለት የንግግር ክህሎት በሕይወት ውስጥ ትልቅ ዋጋ አላቸው። ካል ኒውፖርት እንደ አውሮፓውያን አቆጣጠር በ2012 ባሳተመው ሶ ጉድ ዘይ ካንት ኢግኖር ዩ መጽሐፍ ላይ ስሜትን መከተል የሚለው ምክር ብቻውን በቂ እንዳልሆነና በምትኩ እውነተኛ አቅምን ማሳደግ ወሳኝ መሆኑን ያስረዳል። ስለዚህ እናንተም በቀን 30 ደቂቃ መድባችሁ አሁን ላይ ተፈላጊ የሆነውን ክህሎት ወይም ደግሞ ስኪል ለመማር ጊዜ መድቡ። ያንንም ስኪል ተማሩ። ምክንያቱም አሁን ላይ አሪፍ የሆነ ስኪል መማር ወደፊት ሕይወታችሁን ውጤታማ ያደርገዋል። 22ኛ ግልጽ የሆነ የኮሙኒኬሽን ክህሎትን ፍጠሩ። ዳንኤል ጎልማን እንደ አውሮፓውያን አቆጣጠር በ1995 በጻፉት ኢሞሽናል ኢንተለጀንስ መጽሐፍ ላይ እንዳሳዩት ስኬት ከእውቀት ይልቅ ከስሜት ብልህነት ጋር በእጅጉ የተቆራኘ ነው። ስሜታዊ ብልህነት ማለት ራስን ማወቅና የሌላውን ሰው ስሜት መረዳት መቻል ነው። ከሰዎች ጋር ግጭት ሲፈጠር ለመመለስ ብላችሁ ሳይሆን ሰዎቹን ለመረዳት ብላችሁ በጥሞና ማዳመጥን ተለማመዱ። 23ኛ መልካም ስም የሚገነባው በቀስታ መሆኑን እወቁ። ታዋቂው ቢሊዮነር ዋረን በፌት መልካም ስም ለመገንባት 20 ዓመት ይፈጃል፣ ለማጥፋት ግን 5 ደቂቃ ብቻ በቂ ነው ብሏል። በቢሮ ውስጥ ሁል ጊዜ በሰዓቱ ስራውን የሚያስረክብና ቃሉን የሚጠብቅ ሰው መሆን ከማንኛውም ማስታወቂያ በላይ ስማችሁን ይገነባል። እናንተም ዛሬ ቃል የገባችሁትን አንድ ትንሽ ነገር ሁል ጊዜም አክብራችሁ ተገኙ። 24ኛ ከእናንተ ከሚበልጡ ሰዎች ለመማር አትፍሩ። ካሮል ድዌክ እንደ አውሮፓውያን አቆጣጠር በ2006 ባሳተመችው ማይንድሴት መጽሐፍ ላይ እያደገ የሚሄድ አእምሮ ያላቸው ሰዎች ትችትን እንደ መማሪያ እንደሚጠቀሙበት ታስረዳለች። ይህንን አላውቅም ብሎ መቀበል የደካማነት ሳይሆን የጥበብ መጀመሪያ ነው። መጽሐፍ ቅዱስም በምሳሌ ምዕራፍ 4 ቁጥር 7 ላይ ጥበብ ዋና ነገር ናት፣ ስለዚህ ጥበብን አግኝ ይላል። እናንተም በዚህ ሳምንት ልማድ ካለው አንድ ሰው ጋር ተገናኝታችሁ ምክርን ጠይቁ። ከነሱ የህይወት ተመክሮ ትልቅ ትምህርትንም ለመማር ሞክሩ። 25ኛ ውድቀት መረጃ እንጂ ማንነት አይደለም። የሥራ ቃለመጠይቅ ወድቃችሁ ከሆነ እኔ ደካማ ነኝ ከማለት ይልቅ አቀራረቤን ማስተካከል አለብኝ ብላችሁ መኑ። ቶማስ ኤዲሰን እንደ አውሮፓውያን አቆጣጠር በ1879 አምፖልን ሲሰራ በሺዎች የሚቆጠሩ ሙከራዎች አልተሳኩም ነበር። ቶማስ ኤዲሰን ግን አልወደኩም፣ የማይሰሩ 10,000 መንገዶችን አገኘው ነበር ያለው። ውድቀትን እንደ መማሪያ ተጠቀሙበት እንጂ ራሳችሁን በውድቀታችሁ አትመዝኑ። 26ኛ ከምታገኙት ገቢ በታች መኖርን ተለማመዱ። በስራችሁ ላይ የደሞዝ ጭማሪ ሲያጋጥማችሁ ወዲያውኑ የህይወት ዘይቤያችሁን ወይም ደግሞ ላይፍ ስታይላችሁን አታሳድጉ፣ ይልቁንም ልዩነቱን ቆጥቡት። ሞርጋን ሃውሰል እንደ አውሮፓውያን አቆጣጠር በ2020 ባሳተመው ዘ ሳይኮሎጂ ኦፍ መኒ መጽሐፍ ላይ የገንዘብ ስኬት ከሂሳብ ዕውቀት ይልቅ ከባህሪ ጋር የተገናኘ መሆኑን በጥልቀት አሳይቷል። ሀብት ማለት ያልተገዙ መኪኖችና ያልተበሉ እራት ግብዣዎች ድምር ነው። ስለዚህ ላላስፈላጊ ነገሮች ወጪ ማውጣትን ካሁኑ አቁሙ። ገንዘባችሁ፣ ገቢያችሁ እየጨመረ በሄደ ቁጥር በዛው ልክ የምታወጡት ወጪም መጨመር የለበትም። 27ኛ የቁጠባና የረጅም ጊዜ ኢንቨስትመንትን ኃይል ተረዱ። ትንሽ ገንዘብ በየወሩ በተከታታይ ማስቀመጥና ኢንቨስት ማድረግ በረጅም ጊዜ ውስጥ ትልቅ አቅም ይፈጥራል።
አልበርት አንስታይን ይህንን የዓለም 8ኛው ድንቅ ሕግ ነው ብሎታል። እናንተም ዛሬውኑ ትንሽም ብትሆን ቋሚ የቁጠባ ሂሳብ ክፈቱ። 28ኛ እውነተኛ ሀብትን ከውጫዊ እይታ ጋር አታምታቱት። ውድ መኪናና ብራንድ ልብስ መልበስ የሀብት ምልክት አይደለም። ሰዎችን ለማስደመም ብላችሁ ወደ ዕዳ መግባት ራሳችሁን የድህነት እስረኛ ማድረግ ነው። እውነተኛ ሀብት የማይታየው የባንክ ሂሳብ በነፃነት የመወሰን አቅምና የአእምሮ ሰላም ነው። 29ኛ የአማራጭ ወጪን አስቀድማችሁ አስሉ። ቅዳሜና እሁድን ሙሉ ፊልም እያያችሁ የምታሳልፉት ጊዜ የግል እድገት መጽሐፍን ለማንበብ ወይም አዲስ ስኪል ለማዳበር የምታጡት ጊዜ ነው። እያንዳንዱ የምታወጡት ገንዘብ ሌላ ኢንቨስትመንት እያሳጣችሁ ነው። ስለዚህ ጊዜያችሁን ነገ ላይ የምትማሩበትን የምትጠቀሙበትንና ተጨማሪ ገንዘብ የምታገኙበት ነገር ላይ ጊዜያችሁን አጥፉ። መጽሐፍ ቅዱስም በሉቃስ ምዕራፍ 14 ቁጥር 28 ላይ ማንም ግንብ ሊሰራ ቢወድ አስቀድሞ ተቀምጦ ዋጋውን አይተምንም ይላል። ስለዚህ እናንተም አንድ ትልቅ ውሳኔ ከማድረጋችሁ በፊት የረጅም ጊዜ ወጪውንና የሚያሳጣችሁን ጥቅም ቀድማችሁ አስሉ። አሁን ወደ መጨረሻው የህይወት ምርመራ ጥያቄያችንን እናንሳ። ከገንዘብ አያያዝና ከጊዜ አጠቃቀም ጋር በተያያዘ የረጅም ጊዜ ራዕይን አደጋ ላይ የሚጥል ፈጣን ውሳኔ የማድረግ ባህሪ በህይወቴ ውስጥ አለ ብላችሁ አስቡ እና አሁን በ30ኛው ትምህርት ላይ የቀደሙትን 29ኙን ሁሉ አንድ ላይ የሚያገናኝ አንድ ታላቅ ሐሳብ እናያለን። 30ኛ ሰዎችን የሚያስደምም ሳይሆን እናንተ የምታከብሩትን ህይወት ገንቡ። በናዚ ማጎሪያ ካምፕ ውስጥ አስከፊ ስቃይን ያሳለፉት የስነ ልቦና ባለሙያ ቪክቶር ፍራንክል እንደ አውሮፓውያን አቆጣጠር በ1946 ዓ.ም ባሳተሙት ማን ሰርች ፎር ሚኒንግ በተሰኘው መጽሐፋቸው ላይ ህይወት ትርጉም የሚኖራት ዓላማ ሲኖረን መሆኑን በግልጽ አስቀምጠዋል። ሰው ሁሉንም ነገር ሊነጠቅ ይችላል፣ ነገር ግን ለአንድ ሁኔታ የሚሰጠው ምላሽ የመምረጥ ነፃነቱን ማንም ሊነጥቀው አይችልም። 30 ዓመት ሞላችሁም አልሞላችሁም ዋና ጉዳይ ራሳችሁን፣ እሴታችሁንና ዓላማችሁን አውቃችሁ በማይሰበር ስብዕናና በተስፋ መጓዛችሁ ነው። ታላቅነት ማለት ምንም ስህተት አለመስራት አይደለም። ታላቅነት ማለት ከስህተት እየተማሩ ኃላፊነት ወስደው ትርጉም ያለው ህይወት መገንባት ነው። እናንተስ 30 ዓመት ሳይሞላችሁ ማወቅ የፈለጋችሁት ነገር አለ? በኮሜንት ላይ ሐሳባችሁን አካፍሉን። አሁን ይህን ሁሉ ትምህርት ወደ ተግባር ለመቀየር የሚያስፈልጉንን የ7 ቀናት የድርጊት መርሃ ግብር እናዘጋጅ። ይህ ዝርዝር ሳይሆን የለውጥ ጉዞ ነው። በቀን 1 በሕይወታችሁ ከፍተኛ መሻሻል የሚፈልጉትን 3 አቅጣጫዎች ለይታችሁ ጻፉ። በቀን 2 ጊዜያችሁን ከሚሰርቁ ነገሮች ለምሳሌ ሶሻል ሚዲያ ላይ ረጅም ጊዜ ማጥፋትን ሙሉ በሙሉ አስወግዱ። በቀን 3 በቀን 10 ደቂቃ የሚፈጅ አንድ ጠቃሚ አዲስ ልማድን ገንቡ። ለምሳሌ መጽሐፍ ማንበብን ወይም ብቻችሁን ሆናችሁ ማሰላሰልን ጀምሩ። በቀን 4 እየሸሻችሁት የነበረውን አንድ አስፈላጊ ውይይት ከሚመለከተው ሰው ጋር አድርጉ። በቀን 5 የገንዘብ ወጪያችሁንና ገቢያችሁን በግልጽ ገምግሙ። በቀን 6 ለ15 ደቂቃ ብቻችሁን በመቀመጥ ስለ ረጅም ጊዜ ዓላማችሁ በጥልቀት አስቡ። በቀን 7 ከዚህ ቪዲዮ ውስጥ ለቀጣዮቹ 90 ቀናት ትኩረት የምታደርጉባቸውን 3 መርሆች ምረጡ። ይህ ቪዲዮ እናንተን ወይም የምታውቁትን ሰው ሕይወት እንደሚቀይር ካመናችሁ ቪዲዮውን አሁኑኑ ላይክ አድርጉት። እንዲህ አይነት ጠቃሚ ሐሳቦችን ዘወትር ለማግኘት ሊዮ ቼንጅን ሰብስክራይብ ማድረግና የደውል ምልክቱን መጫናችሁን አትርሱ። ይህ ቪዲዮ ይጠቅመዋል፣ ያስተምረዋል ለምትሉትና በ30ዎቹ አካባቢ ላለ ጓደኛችሁ ወይም ቤተሰባችሁ ቪዲዮውን ሼር አድርጉላቸው። ይህንን ትምህርት ከዛሬ ጀምሮ በሕይወታችሁ ላይ ለመተግበር የምታደርጉት አንድ እርምጃ ምንድን ነው? ይህንን እርምጃ አሁኑኑ ኮሜንት ላይ ጻፉልኝ። እያንዳንዱን እያነበብኩ አበረታታችኋለሁ። በመጨረሻም ይህንን ከልባችሁ አስታውሱ። የሕይወት ጉዞ የፍጥነት ውድድር አይደለም፣ በጥበብ በዓላማና በእርጋታ የሚደረግ የእድገት ጉዞ እንጂ። ስላዳመጣችሁኝ ከልብ አመሰግናለሁ። ይህ ሊዮ ቼንጅ ነው። በቀጣይ ቪዲዮ ደግሞ ሁል ጊዜ እሺ የምትሉ ሰዎች አይ ማለት ለምን ይከብዳቸዋል? እምቢ ማለትን የምትማሩባቸውን 10 የስነ ልቦና ሚስጥሮች በዝርዝር ያስረዳውበት ቪዲዮ ይሄኛው ነው። ይህንን ቪዲዮ ተመልከቱና አሁኑኑ
እሺ ማለትን ማቆምና ለህይወታችሁ ለሚጠቅማችሁ ነገር ብቻ እሺ ማለትን መጀመር አለባችሁ ማለት ነው። እዚህ ቪዲዮ ላይ እንገናኝ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።